አርዕስተ ዜና በሰው ሰራሽ አስተውሎት የለማ ስርዓት ወደ ስራ ለማስገባት በሙከራ ላይ እንደሆነ የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ገለጸ። በሩብ ዓመቱ ከንብረት ሽያጭ 86.7 ሚሊዮን ብር ማግኘቱን የመንግስት ግዢ አገልግሎት አስታወቀ። ከውጭ ቱርክ ጋዛን በተመለከተ እንደ ኳታርና ግብጽ ካሉ ሀገራት ጋር ስብሰባ እያካሄደች ነው ተባለ። ጤና ክብራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። በሰው ሰራሽ አስተውሎት የለማ ስርዓት ወደ ስራ ለማስገባት በሙከራ ላይ እንደሆነ የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ገለጸም። ኤጀንሲው ተደጋጋሚ የሲስተም መቆራረጥ ችግር ሆኖበት እንደቆየ ገልጾ አዲሱ ስርዓትም በቅርቡ ወደ ስራ ይገባል ተብሎ እንደሚጠበቅ አስታውቋል። መሳይ ገዛኸኝ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የነዋሪነት መታወቂያ ከመስጠት ጀምሮ የወሳኝ ኩነት ምዝገባ የሚያካሂድ ተቋም መሆኑ ይታወቃል። ኤጀንሲው በአገልግሎት አሰጣጥ ላይ የሲስተም መቆራረጥ እንደሚያጋጥመውና ይህም ተግዳሮት እንደሆነበት ሲገልጽ ቆይቷል። ለዚህም ተቋሙን በማደስ ስራ ውስጥ የሚያጋጥመውን የሲስተም ችግር ለመፍታት እየሰራ እንደሆነ መግለጹ ይታወሳል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመኝ እንደገለጹት የነዋሪነት መታወቂያን ከማዘመንና አገልግሎትን በስርዓት ከመስጠት አኳያ የተሳካ እድሳት ቢደረግም የሲስተም ችግር አሁንም ተግዳሮት እንደሆነ መዝለቁን ለኢሳት ገልጸዋል። የነዋሪነት መታወቂያችን ሙሉ ለሙሉ ዲጂታላይዝ ማድረግ ተችሏል። ሌሎም ሰርቪሶችን በሲስተም አገልግሎት መስጠት ችለናል። ነገር ግን ከሲስተም መቆራረጥ ጋር ተያይዞ አንዳንድ የሚገጥሙ ችግሮች አሉ። በተለይም እኛ አሁን እየተጠቀምን ያለነው ሲስተም በጣም ረጅም ጊዜ የቆየ ከ14 ዓመት ያላነሰ ጊዜ አገልግሎት እየሰጠ ያለ ሲስተም ነው። በማኑዋል ሲሰጥ የነበሩ አገልግሎቶች ወደ ዲጂታላይዝ ስንቀይር ከአቅሙ በላይ የመሆን ሁኔታ እያሳየ ይገኛል። ሌሎች ተቋማትም የኛን ሲስተም ኢንተግሬትድ አድርገው የተለያዩ መረጃዎች በእኛ ሲስተም ላይ የገቡ የማረጋገጥ ስራ ይሰራል። ለምሳሌ ሰነዶች ጋር እንደዚህ አይነት በቅንጅት እንሰራለን። የብልሹ አሰራር፣ የፎርጀሪ እንደዚህ የመሳሰሉ ነገሮች ለመከላከል ስለዚህ ከዚህ ጋር ተያይዞ ሲስተሙ ከተሰራበት በወቅቱ ከነበረው ሁኔታ አንፃር ትንሽ ከበድ ያለ ሁኔታ ላይ በመግጠሙ የተለያዩ ሲስተም መቆራረጥ አጋጥሟል። ማህበረሰቡ ሳይንገላታ ከሰዓት አጠቃቀም ጋር አብሮ ለመሄድ አገልግሎት አሰጣጥ ላይ ቅሬታ እንዳያጭር ሆነ በአግባቡ ለመስራት እንዲያስችል ችግሩን በዘላቂነት ለመፍታት ምን ተደረገ ስንል ጠይቀናል። ዋና ዳይሬክተሩ በምላሻቸው ችግሩ እንዳለ ስለታመነ በመፍትሄው ላይ እየተሰራ እንደሆነ ገልጸዋል። ይሄን ደግሞ በመሰረታዊነት ለመፍታት ወደ 2 ዓመት 2 ተኩል የሲስተም የማልማት ሂደት ላይ ነበርን። በተለያየ ምክንያት በተፈለገው ደረጃ አልፈጠንም ነበር። ነገር ግን አሁን በአገር አቀፍ ደረጃም ይሄ ጉዳይ ስለሚታወቅ ኤአይ ወይ አርቲፊሻል ኢንተለጀንስ አዲስ ሲስተም በፍጥነት እንዳለማልን ተደርጎ አሁን ሲስተሙ ኦሬዲ ለምቶ የሙከራ ስራ እየተሰራበት ይገኛል። ስለዚህ በሲስተም ላይ ያለው ችግር በአጭር ጊዜ ይቀረፋል የሚል እምነት አለንና ሲስተሙ ለምቶ አሁን ባለሙያዎች የኛ ባለሙያዎችና የአርቲፊሻል ኢንተለጀንስ ባለሙያዎች በጋራ ሆነው የሚሰራበትን ሁኔታ እያረጋገጡ ይገኛሉና በአጭር ወራት ውስጥ ወደ ተግባር ለማስገባት እየሰራ እንገኛለን። በሩብ ዓመቱ ከንብረት ሽያጭ 86.7 ሚሊዮን ብር ማግኘቱን የመንግስት ግዢ አገልግሎት አስታወቀ። ዘንድሮ ተቋማት እንዲወገድላቸው የሚፈልጉትን ንብረት የተሟላ መረጃ በመላክ በኩል መሻሻል ማሳየታቸውን አገልግሎቱ ገልጿል። መሰረት ባዩ የመንግስት ግዢ አገልግሎት ተቋማት በሚያቀርቡት ጥያቄ መሰረት የመንግስት ንብረት እንደሚያስወግድና ለፌደራል ተቋማትና ለመንግስት ዩኒቨርሲቲዎች ግዢ እንደሚፈጽም ይታወቃል። አገልግሎቱ በ2018 በጀት ዓመት የመጀመሪያ ሩብ ዓመት የ15 መስሪያ ቤቶችን 94 ተሽከርካሪዎችና 70 ልዩ አይነት ንብረቶችን በሽያጭ በማስወገድ 86.7 ሚሊዮን ብር ገቢ ማግኘቱን የመንግስት ግዢ አገልግሎት የኮሙኒኬሽን ኃላፊ ጎጃም ታደለ ገልጸዋል። ከዚህ በተጨማሪ እነዚህ የተለያዩ ንብረቶች ይዘውት የነበረው
የነበረውን ቦታ በማስለቀቅ ተቋማትን ጽዱና ለስራ ምቹ የማድረግ ስራ መሰራቱንም አንስተዋል። ከዚህ ቀደም ተቋማት እንዲወገድላቸው የሚፈልጉትን ንብረት የተሟላ መረጃ በመላክ በኩል ክፍተት እንደነበር አስታውሰው አሁን ላይ የተሻሻለ መምጣቱን ተናግረዋል። ከአምና ከተመሳሳይ ሩብ ዓመት ጋር ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በ125.7 በመቶ እድገት ማሳየቱን ነው የሚገልጽልን። በፐርሰንት ደግሞ የቅሩን የዚህ ሩብ ዓመቱን የቅሩን 96.3 በመቶ ገቢ ማግኘት የቻልነው ማለት ነው። ሌላው ይሄ ተሽከርካሪና ንብረት የሚይዙት ቦታ አለ አይደለም። እነሱ ይዘውት የነበረው ቦታ በመወገዳቸው ደግሞ ወደ 1692 ካሬ ሜትር ቦታ እንዲለቀቅ ተደርጓል። እሱም ተቋማት ጽዱ እንዲሆኑ ለስራ ምቹ እንዲሆኑ የማድረግ ስራም ተሰርቷል። ከገቢው በተጨማሪ ማለት ነው። በሩብ ዓመቱ የተገኘው ገቢ 86.7 ሚሊዮን ብር ነው። ተቋሙ ከንብረት ማስወገድ በተጨማሪ አስፈላጊ የሆኑ ለፌደራል ተቋማትና ዩኒቨርሲቲዎች ሀገራዊና ስትራቴጂካዊ ጥቅም ያላቸውን ግዢዎች እንደሚፈጽም ተናግረዋል። በተጠናቀቀው የመጀመሪያ ሩብ ዓመትም ስለተደረጉ ግዢዎች የኮሙኒኬሽን ኃላፊዋ ተከታዩን ብለዋል። በዚህ ሩብ ዓመት ከ6 ቢሊዮን ብር በላይ የማዕቀፍ ስምምነት የምንላቸው ኮመን ዩዘር አይተምስ እንዲህ ተቋማት በጋራ የሚጠቀሙባቸው አሉ። ለምሳሌ ብጠቅስልሽ እንደ የደንብ ልብሶች፣ የአይቲ እቃዎች፣ ኮምፒውተር፣ ላፕቶፕ፣ ዴስክቶፕ፣ ሌሎች የጽዳት እቃዎች እነዚህ በሙሉ የጋራ መጠቀሚያ እቃዎች ናቸው ለፌደራል ተቋማት። ሌላው ቶነሮች አሉ፣ ወረቀት አለ። እነዚህ በሙሉ በዚህ ሩብ ዓመት ከ6 ቢሊዮን ብር በላይ አዋርድ ተሰጥቷል ማለት ነው። ለአሸናፊ ድርጅቶች የአሸናፊነት ደብዳቤ ተሰጥቷል። እነዚህን ግዢ ለመስጠት ኤሌክትሪክ ተሽከርካሪዎችና ልዩ ልዩ ተሽከርካሪዎችን በዚህ ሩብ ዓመት 158 ከአምና የመጣ ነበር። ከ343 ተሽከርካሪ በሩብ ዓመቱ ብቻ ገንዘብ በሚሰጠን ድልድል በሚሰጠን መስፈርት መሰረት 158 ተሽከርካሪዎችን ለተጠቃሚዎች ለዩኒቨርሲቲዎችም ለፌደራል ተቋማትም አስረክበናል። በዚህ ሩብ ዓመት ብቻ ማለት ነው። የመንግስት ግዢ አገልግሎት በበጀት ዓመቱ ማጠናቀቂያም በሽያጭ ከሚወገዱ ተሽከርካሪዎችና ልዩ ልዩ ንብረቶች ከ400 ሚሊዮን ብር በላይ ለመንግስት ገቢ ለማድረግ አቅዶ እየሰራ መሆኑን አስታውቋል። ከ11,000 በላይ መደበኛ ነጋዴዎች በህጋዊ መንገድ እንዲሰሩ ቦታ እንደተለየላቸው ታወቀ። የአዲስ አበባ ንግድ ቢሮ ነጋዴዎችን ወደ ህጋዊ የንግድ ስራ ለማስገባት 225 ቦታዎች መለየቱን አስታውቋል። ገነት ዘዘው ተጨማሪ አላት። የአዲስ አበባ ንግድ ቢሮ መደበኛ ያልሆኑ ነጋዴዎችን አጠቃላይ የስራ ሁኔታ በተመለከተ 184/2017 የወጣውን ደንብ ተከትሎ በዘርፉ ለመሰማራት በርካታ ነጋዴዎችን መመዝገቡን ኢሳት ከዚህ ቀደም መዘገቡ ይታወሳል። ቀደም ሲል የተመዘገቡት መደበኛ ነጋዴዎችን ወደ ህጋዊነት የንግድ ስራ ለማስገባት ምን እየተሰራ ነው ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮን ጠይቋል። የቢሮው ኮሙኒኬሽን ዳይሬክተር አሸናፊ ብርሃኑ እንደገለጹት ከ200,000 ብር በታች ካፒታል ያላቸውን የመደበኛ ነጋዴዎች ወደ መደበኛ የንግድ ስርዓት ለማስገባት የተለያዩ ስራዎች ሲሰራ መቆየቱን አንስተዋል። ነጋዴዎችን ወደ ህጋዊነት የሚያካትተው ደንብ ባስቀመጠው መስፈርት መሰረት የተመዘገቡ ሰዎች መረጃ ተጣርቶና የቦታ ልየታ ተጠናቆ ወደ ስራ የተገባ መሆኑን ተናግረዋል። በዚህም በበጀት ዓመቱ ከ11,000 በላይ የሚሆኑትን የመደበኛ ነጋዴዎች ወደ ህጋዊ የንግድ ስርዓት ለማስገባት ከ225 በላይ ቦታዎች በቢሮው መለየታቸውን ገልጸዋል። አዲስ አበባ ነዋሪ መታወቂያ ማሳይ ነጋዴ መሆኑ ብቻ ነው የተለየው። እነዚህ ነጋዴዎቹ ወደ 11,112 ነጋዴዎች ተለይተዋል ማለት ነው። እነዚህ ነጋዴዎች ከተለዩ በኋላ የት ነው የሚሰሩ? በምን ስታንዳርድ ነው የሚሰሩ? ምን ቢሮ በዘርፉ የተጠናው ጥናት አለ። እነዚህ ከመሬት ማናጅመንት ጋር ከባለድርሻ አካላት ጋር መሆን ወደ 227 ቦታ እነሱ የሚሰሩበት ቦታ ልየታ ተደርጓል ማለት ነው። በቅርቡ ከ550 በላይ ነጋዴዎች ወደ ስራ መግባታቸውን አንስተው ሌሎችም በሂደት ላይ መሆናቸውን ተናግረዋል። አክለውም መደበኛዎቹን ነጋዴዎች ወደ ህጋዊ መስመር ማስገባት ግብር በተገቢው መንገድ እንዲከፍሉ፣ ተወዳዳሪ እንዲሆኑና ህገወጥ ንግድን እንዲከላከሉ ለማድረግ ያስችላል ብለዋል። ካሁን ሰሞኑ ብቻ ወደ 550 አካባቢ ሆኖ ነጋዴዎቹ ወደ ስራ ገብተዋል ማለት ነው። አንደኛ ከተማ የሚመጣ ነጋዴዎች ህገወጥ ንግድ መከላከል ማለት ደግሞ ባለሀብቶቹ በተለያዩ ሰዎችም በመደበኛ ዝም ብሎ አየር ባየር የሚነግዱ ወደ ህጋዊ ስርዓት ውስጥ እንዲገቡና ከውጭ የሚነግዱ ከሆነ በፖሊስ በደንብ መባረር ብቻ ሳይሆን እነዚህ ሰዎችም ተለይተው ከተማ ያለምንም ትራፊክ ፍልሰት እንዳይፈጠር ሰላም እንዲኖር በአግባቡ ዜጋም እንዲነግድ ማድረግ ስራ ነው። ይሄ አንዱ
ህገወጥ መከላከል ነው። ሁለተኛ ደግሞ ወደ ህጋዊነት ሆኖ ሲሰራ ሰው የተሻለ ነገርና መንግስት ምቹ ሁኔታ ከተፈጠረ ከሱ የሚጠብቅ የመንግስት ግብርም ከፍሎ ህጋዊ ሆኖ መነገድ ስርዓት ውስጥ ይገባል ማለት ነው። በከተማዋ በንግድ ስራ ላይ የሚሰማራው የአዲስ አበባ የነዋሪነት መታወቂያ ያለው ሰው ብቻ እንደሆነ የቢሮው ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በቀጣናው የምግብ ዋስትናን ለማረጋገጥ ድጋፍ እንደሚያደርግ አስታወቀ። የኢጋድ የመስኖ ስትራቴጂ ጥናት ማረጋገጫ ወርክሾፕ በአዲስ አበባ በመካሄድ ላይ ነው። በመድረኩ የቀጣናው አባል ሀገራት ተወካዮች እየተሳተፉ ይገኛሉ። በኢጋድ የኢኮኖሚ ትብብርና ቀጣናዊ ትስስር ዳይሬክተር ሞሄለዲን ኤልቶሃሚ በዚህ ወቅት እንዳሉት ቀጣናው ተደጋጋሚ ድርቅንና የውሃ አቅርቦት ችግር እየተጋፈጠ ነው። የኢጋድ አባል ሀገራት የግብርና ምርታማነት ለመጨመር ለመስኖ ልማትና ለውሃ ሀብት አያያዝ ቅድሚያ መስጠት እንዳለባቸው አስገንዝበዋል። የመስኖ ስትራቴጂ በቀጣናው የመስኖና የግብርና ልማት አቅምን ለማሳደግ የምግብ ዋስትናን ለማረጋገጥና ለአካባቢ መራቆት መፍትሄ ለመስጠት ወሳኝ መሆኑን ዳይሬክተሩ ተናግረዋል። በቀጣናው ለእርሻ አመች መሬት መኖሩን ተከትለው የግብርናን ምርታማነትን በመስኖ በመደገፍ ማሳደግ እንደሚቻልም ጠቁመዋል። በመስኖና ቆላማ አካባቢ ሚኒስቴር የመስኖ ፕሮጀክቶች ጥናትና ዲዛይን መሪ ስራ አስፈጻሚ ያሬድ ሙላት በበኩላቸው አባል ሀገራቱ ተደጋጋሚ ድርቅ፣ የውሃ አቅርቦትና ስርጭት ችግር በሚያስከትሉት ጉዳት እየተፈተኑ እንደሚገኙ ተናግረዋል። በግብርናው ዘርፍ መስኖን ማስፋፋት፣ የግብርናን ምርታማነት ማሻሻል፣ የገጠር ነዋሪዎችን ዘላቂ ኑሮ ማረጋገጥ፣ ድህነትን ለመቀነስና የምግብ ዋስትናን ለማረጋገጥ ዋነኛው መንገድ መሆኑን ተናግረዋል። ኢትዮጵያ የመስኖ ልማትና የውሃ አያያዝ ማዕቀፍ በመቅረጽና መርሆዎቹን በመተግበር ንቁ ተሳትፎ እያደረገች መሆኑን መሪ ስራ አስፈጻሚው ጠቁመዋል። መንግስት የአየር ንብረት ለውጥን ተጋላጭነት ለመቀነስ በአፈርና ውሃ ጥበቃ፣ የዝናብ ውሃ አሰባሰብ እና የውሃ ተፋሰስ አያያዝ ላይ ያተኮሩ ፕሮግራሞችን ቀርጾ እየሰራ እንደሚገኝም አስታውቀዋል። አቶ ያሬድ ኢትዮጵያ ከፍተኛ፣ መካከለኛና አነስተኛ የመስኖ ፕሮጀክቶችን በመገንባት ላይ እንደምትገኝ አስታውቀው እቅዶችን ለማዘመንና አፈጻጸማቸውን ለማሻሻል ጥረቱ መቀጠሉን አንስተዋል። ዘገባው የኢዚያ ነው። በኢትዮጵያ ለቱሪዝም ያለውን ምቹ ምህዳር በአግባቡ ለመጠቀም እየተሰራ መሆኑ ታወቀ። የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ መካሄድ የጀመረ ሲሆን በጉባኤው ከተለያዩ ሀገራት የተውጣጡ ፖሊሲ አውጪዎችና የዘርፉ ባለሙያዎች እየተሳተፉ ነው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በጉባኤው መክፈቻ ላይ ኢትዮጵያ የሰው ዘርና የቡና መገኛ እንዲሁም የጥንታዊ ስልጣኔና የበርካታ ባህሎችና ቅርሶች ባለቤት ናት ብለዋል። የኢትዮጵያ መልክዓ ምድራዊ አቀማመጥ ለቱሪዝምና ለዱር እንስሳት ጥበቃ ምቹ መሆኑን ጠቅሰው ይህንኑ ጸጋ በአግባቡ ጥቅም ላይ ለማዋል የተለያዩ ተግባራት እየተከናወኑ መሆኑን አስታውቀዋል። የዓለም አቀፍ የዱር እንስሳት ፕሮግራም ከፍተኛ ባለሙያ ሃና ፌርባክ ፕሮግራሙ ከ30 በላይ በሚሆኑ ሀገራት ውስጥ ከዱር እንስሳት ጥበቃ ጋር የተያያዙ ተግባራትን እያከናወነ እንደሚገኝ አስታውቀዋል። የዱር እንስሳት በሰው ሰራሽና በተፈጥሮ አደጋዎች እንዳይጠፉና እንዳይሰደዱ የሚደረገው ጥበቃና እንክብካቤ የበለጠ ሊጠናከር እንደሚገባም አንስተዋል። በዓለም ባንክ የኢትዮጵያ፣ የኤርትራ፣ የሱዳንና የደቡብ ሱዳን የኦፕሬሽን ስራ አስኪያጅ ጁሊያና ቪክቶሪያ በበኩላቸው ለዱር እንስሳት ተገቢውን ጥበቃ የሚያደርጉ ሀገራት ከቱሪዝም ዘርፍ በከፍተኛ ደረጃ ተጠቃሚ ናቸው ብለዋል። ይሁንና ከዓለም ተለዋዋጭ ነባራዊ ሁኔታ አኳያ በዱር እንስሳት ላይ የመጥፋት አደጋ መጋረጡን ጠቅሰው በየቦታው የሚከሰቱ ግጭቶች የዱር እንስሳት ከአካባቢያቸው እንዲሰደዱ እያደረጉ መሆኑን ገልጸዋል። ሀገራት ከዱር እንስሳት ሀብታቸው ተገቢውን ጥቅም ለማግኘት ጥበቃውን ማጠናከር አለባቸው ሲሉም አሳስበዋል። የዓለም አቀፍ የእንስሳት ፕሮግራም ዓመታዊ ጉባኤ ለ5 ቀናት እንደሚካሄድ ተገልጿል። ዘገባው የኢዚያ ነው።
ኢትዮጵያ ካካኦ ለማምረት አቅም እንዳላት የኢትዮጵያ ግብርና ምርምር ኢንስቲትዩት ገለጸ። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ እንደገለጹት በውጭ ገበያ ተፈላጊነት ያላቸውና ለኢንዱስትሪ ግብዓት የሚሆኑ ሰብሎችን ጨምሮ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው ሰብሎች ምርታማነት ማሳደግ የሚያስችል ምርምር እየተካሄደ ነው። በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያለውንና በኢትዮጵያ የማይታወቀውን የካካኦ ፍሬ ለማላመድ እየተሰራ እንደሆነ ገልጸው በኢንስቲትዩቱ የቴፒ ግብርና ምርምር ማዕከል አማካኝነት የካካኦ ምርምር እየተካሄደ ይገኛል ብለዋል። በዚህም ቸኮሌትን ጨምሮ የተለያዩ ጣፋጭ የምግብ ሸቀጦችን ለማምረት በግብዓትነት የሚያገለግለውን ካካኦ በኢትዮጵያ ለማምረት የሚያስችል ከፍተኛ አቅም እንዳለ መታየቱን ገልጸዋል። ለኢትዮጵያ አየር ንብረት ምቹ የሆነ የካካኦ ዝርያ በምርምር መፍለቁን ጠቅሰው በሰርቶ ማሳያ ደረጃ ከፍተኛ ምርት ማግኘት እንደሚቻል መረጋገጡን ጠቁመዋል። ይህንን ተሞክሮ ወደ አርሶ አደሩና ሌሎች አምራች ለማዳረስ ታቅዶ በስፋት እየተሰራበት እንደሆነም ተናግረዋል። የምዕራብ አፍሪካ ሀገራት ኮት ዲቫር፣ ጋና፣ ካሜሩንና ናይጄሪያ በካካኦ አምራችነት በዓለም አቀፍ ደረጃ ይታወቃሉ ሲሉ ፋና ዲጂታል ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። ቱርክ ጋዛን በተመለከተ እንደ ኳታርና ግብጽ ካሉ ሀገራት ጋር ስብሰባ እያካሄደች ነው ተባለ። በሌላ በኩል የኳታሩ ጠቅላይ ሚኒስትር በሁለቱ ኃይሎች መካከል የተኩስ አቁም ስምምነት ከተፈረመ በኋላ በርካታ ፍልስጤማውያን መሞታቸውን ገልጿል። ዮሐንስ ተስፋ ተጨማሪ አለው። ጦርነቱ ለጊዜው ሊቆም ይችላል። ይህ ማለት ግን ሰላም ሆነ ወይም አለ ማለት አይደለም። የጋዛውያን ቀጣይ ጦርነት ከቦምቦች ጋር ሳይሆን የወደፊት ዕጣ ፈንታቸውን ከሚወስኑ የመልሶ ግንባታ እቅዶች ጋር ነው። ዩናይትድ ስቴትስ እስራኤልና ሐማስን የተኩስ አቁም ካፈራረመች ከ2 ሳምንታት በኋላ ዲፕሎማቶች አዲስ ሐሳብ እያንሸራሸሩ ነው። ይህም ከውሉ ዋና ገጽታዎች አንዱ የሆነውን ጋዛን ማስለቀቅና ለመልሶ ግንባታ መንገድ ለመክፈት ዓለም አቀፍ የመግባቢያ ኃይልን ማሰባሰብ ያካትታል። በዋሽንግተን የሚደገፈው ይህ ኃይል ከጦርነት በኋላ ለሚኖረው የአካባቢው ደህንነት የጀርባ አጥንት እንዲሆን ታስቦ ነበር። ነገር ግን ኃይሉ ከመሰማራቱ በፊት እቅዱ እየተጓተተ ይገኛል። ሁሉም ሀገራት አንድ አይነት ጥያቄ እየጠየቁ ነው። ወታደሮቹ በማን እዝ ወይም ስልጣን ስር ይሰማራሉ? ይህ የሰላም ማስከበር ጦርነት ወይስ የሰላም አስከባሪ ኃይል ይሆናል? የሚሉት ደግሞ ዋነኞቹ ሐሳቦች ናቸው። በጋዛ በእስራኤልና ሐማስ መካከል የተፈረመው የተኩስ አቁም ስምምነት ከ3 ሳምንታት በላይ የዘለቀ ቢሆንም አሁን ግን አደጋ ላይ ያለ ይመስላል። በዚህ ሳምንት እስራኤል ተከታታይ ጥቃት የፈጸመች ሲሆን ለአንድ ወታደሯ ግድያ የበቀል እርምጃ እንደሆነም ተናግራለች። ሐማስ ግን በጥቃቱ ምንም አይነት ሚና እንደሌለው የካደ ሲሆን በተራው እስራኤልን የተኩስ አቁምን በመጣስ ወንጅሏል። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ በዚህ ስምምነትና በሌሎችም ጉዳዮች ቁልፍ ሰው ሆነው ቆይተዋል። ጠቅላይ ሚኒስትሩ ከሲኤንኤን ጋር ባደረጉት ቆይታ ከተኩስ አቁሙ ጋር በተያያዘ የት እንደደረስንና ምን እየሆነ እንዳለ ይንገሩን፣ ምክንያቱም
ስምምነቱን የመጣስና የእስራኤል ጥቃት ያለ ይመስላል። እነዚህ ጥሰቶች ከባድ ናቸው። የእስራኤል የመልሶ ማጥቃት ከመጠን ያለፈ አይደለምን? እንዴት ይገልጹታል? በሚል ለቀረበላቸው ጥያቄ ይህን ብለዋል። በመጀመሪያ ደረጃ ስምምነቱን በራሱ ከተመለከትን ቀላል ስምምነት አይደለም ብዬ አስባለሁ። በጣም ውስብስብ ስምምነት ነው እና ባለፈው ተኩስ አቁምም ቢሆን በጥር 5 የነበረው በዛ የተኩስ አቁም ወቅት ብዙ ጥሰቶችና ብዙ ፍልስጤማውያን መገደላቸውን አይተናል። ጥሰቶቹ በየቀኑ እየተከሰቱ ነው። ከግብጽና ከዩናይትድ ስቴትስ ጋር በጋራ በሰራ ነው የግጭት አፈታት የኦፕሬሽን ክፍል ውስጥ ሁሉንም ነገር መዝግበናል። ስለዚህ ትላንት የሆነው ነገር አዎ መጀመሪያ ላይ ጥሰት ነበር፣ ነገር ግን ጥቃቱ በእውነት ሚዛናዊ ያልሆነና ስምምነቱን አደጋ ላይ ሊጥል የሚችል ነው። የፍልስጤም አስተዳደር ወደ ኋላ ለመመለስ እምቢ ሲል ሐማስ ደግሞ እቅዱን የተሸሸገ ወረራ ሲል ይጠራዋል። ሶስት ሐሳቦች አሁንም ተልእኮውን እያስተጓጎሉ ናቸው። እነዚህም ቀጠናዊ አለመተማመን፣ የእስራኤል ጠቅላይነትና ለጋዛ የወደፊት ዕጣ ፈንታ የጋራ የፖለቲካ ራዕይ አለመኖር ናቸው። የተባበሩት መንግስታት እቅዱን አልደገፈም። ያለ ስምምነት ወይም ህጋዊነት ተልእኮውን ለመደገፍ እንደማይፈልግም ሲገልጽ ቆይቷል። ይህ ሁሉ ሲሆን በጋዛ የሚገኙ ፍልስጤማውያን የኤሌክትሪክ ኃይል፣ ሰብአዊ እርዳታና ለነገ ደህንነታቸው የሚሆኑ ዋስትና ይጠብቃሉ። ጋዛንስ እንደገና ማን ይገነባል? ማን ያስተዳድራል? ማን ይጠብቀናል? የአሁን ላይ መከራቸው ለመፍትሄ ያለውን አስቸኳይ ፍላጎት ያጎለዋል። መረጃውን ስናጠናቀር CNN እና አልጀዚራን በዋቢነት ተጠቅመናል። ኢራን ከአሜሪካ ጋር የተቋረጠውን የኒውክሌር ድርድር ለመቀጠል አትቸኩልም ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። በሌላ በኩል የኦማን የውጭ ጉዳይ ሚኒስትር የአካባቢው የደህንነት ችግር ኢራን ሳትሆን እስራኤል እንደሆነች ከረጅም ጊዜ ጀምሮ እናውቃለን ብለዋል። ሸሪፍ ኢማም ኢራን የኒውክሌር ፕሮግራሟን በተመለከተ ከአሜሪካ ጋር ለመደራደር አትቸኩልም ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ለአልጀዚራ ተናግረዋል። ኢራን ከአሜሪካ ጋር በጋራ ጥቅም ላይ የተመሰረተና በኩል አቋም ለመነጋገር ከፈቀደች ከዋሽንግተን ጋር በተዘዋዋሪ ድርድር ላይ ለመሳተፍ ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ አባስ አራጋቺ ሁለን ለጋዜጠኞች ተናግረዋል። ባለስልጣኑ አክለውም እስራኤልን በተመለከተ ወሳኝ የሆነ የጋራ ግንዛቤ በመላው ቀጠና እየጨመረ መምጣቱን አስረድተዋል። አንድ የቴህራን ከፍተኛ ዲፕሎማት እንዳሉት ዩራኒየም ማበልጸግን በተመለከተ በዩናይትድ ስቴትስ በኩል የተቀመጡ ሁኔታዎች ንግግር ለመጀመር ቀጥተኛ የሆነ ድርድርና ኢራን የሚኖራት የሚሳይል ክምችትን መወሰን እና በቀጠናው ባሉ አጋሮቿ የምታደርገውን ድጋፍ አስመልክቶ የተቀመጡት ነጥቦች ምክንያታዊ ያልሆኑና ፍትሃዊነት የጎደለባቸው ናቸው ብለዋል። በዚህ የተነሳም የሚካሄዱ ንግግሮች ተግባራዊነት ጥያቄ ላይ ወድቃል ብለዋል። ስለሆነም እነሱ ለመደራደር አይጣደፉም፣ እኛም እንደዚያው ለመደራደር አንጣደፍም ሲሉ አስታውቀዋል። አራጋቺ በጉዳዩ ላይ የሙጥኝ ማለታቸው ሰበብ በተባበሩት መንግስታት እንደገና ማዕቀብ መጣልና ሌሎች ተግዳሮቶችን ተከትሎ ነው። ይልቁንም አለ የውጭ ጉዳይ ሚኒስትሩ በመካከለኛው ምስራቅ የዩናይትድ ስቴትስ የቅርብ አጋር በሆነችው በእስራኤል ላይ አካባቢያዊ ለውጦች እየተስተዋሉ ነው ብለው እንደሚያምኑ ተናግረዋል። አራጋቺ የእስራኤልን ጠቅላይ ሚኒስትር በተመለከተ ሲናገሩ አንዳንዴ ለጓደኞቼ የምነግረው ኔታንያሁ የጦር ወንጀለኛ እንደሆነ ነው። ነገር ግን አንድ ጥሩ ነገር አለው። ለመላው ለአካባቢው እስራኤል ዋነኛ ጠላት መሆኗን አረጋግጧል ብለዋል። አስተያየቶቹ የተሰጡት የኦማን ዋና ዲፕሎማት ለመጀመሪያ ጊዜ በኔታንያሁና በጠንካራ መንግስቱ ላይ ያነጣጠረውን የተቃውሞ ዝማሬ በይፋ ከተቀላቀሉ ከሁለት ቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ባድር ቢን ሐሚድ አልቡሳዲ በቀጠናው ላይ ደህንነት ችግር የሆነችው ኢራን ሳትሆን እስራኤል እንደሆነች ከረጅም ጊዜ ጀምሮ እናውቃለንም ብለዋል። ለዓመታት የገልፍ የትብብር ካውንስል የኢራንን መገለል ይደግፍ ነበር፣ አሁን ግን ያ መለወጥ አለበት ብለዋል። ኦማን በኢራንና በዩናይትድ ስቴትስ መካከል ለዓመታት ለዘለቀው ችግር አደራዳሪ ሆና ቆይታለች። በኒውክሌር፣ በፋይናንስ፣ በእስረኛ ልውውጥና በሌሎችም ጉዳዮች ላይ ሰርታለች። ከመገናኛ ብዙሃን ሪፖርት በኋላ ባለፈው ሳምንት ዶናልድ ትራምፕ አስተዳደር በኦማን በኩል ለቴህራን አዲስ መልእክት ልኳል። የኢራን መንግስት ቃል አቀባይ ፋጡማ ሞሃጃራ መልእክቱ በእርግጥም መላኩና መቀበላቸውን አረጋግጠዋል። ነገር ግን ስለተላከው መልእክትም ሆነ በኢራን በኩል ስለሚኖረው ምላሽ ያሉት ነገር የለም። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።
ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለተሰኙ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ሁለተኛው የኢትዮጵያ ወጣቶች የኦሎምፒክና ኦሎምፒክ ያልሆኑ ስፖርቶች ውድድር በኦሮሚያ ክልል አጠቃላይ አሸናፊነት ተጠናቀቀ። በሁለተኛው ኢትዮጵያ ወጣቶች ኦሎምፒክ ጨዋታ ኦሮሚያ ክልል 85 የወርቅ፣ 41 የብርና 44 የናስ በድምሩ 170 ሜዳሊያዎችን በማስመዝገብ አንደኛ ሆኖ አጠናቋል። የአዲስ አበባ ከተማ አስተዳደር 44 የወርቅ፣ 48 የብርና 37 የናስ በድምሩ 129 ሜዳሊያዎችን በማግኘት ሁለተኛ ደረጃን ሲይዝ የአማራ ክልል 27 የወርቅ፣ 38 የብርና 36 የናስ በድምሩ 101 ሜዳሊያዎችን በማሸነፍ ሶስተኛ ደረጃ ይዞ አጠናቋል። ከጥቅምት 15 እስከ ጥቅምት 23 ቀን 2018 ዓ.ም በኢትዮጵያ ስፖርት አካዳሚ ሲካሄድ በቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ በ20 ስፖርት አይነቶች ከ5000 በላይ የስፖርት ልኡካን እንደተሳተፉበት በአዲስ አበባ ስቴዲየም በተደረገው የመዝጊያ መርሃ ግብር ላይ ተገልጿል። ሶስተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ በትግራይ ክልል አስተናጋጅነት እንደሚካሄድ የኢትዮጵያ ባህልና ስፖርት ሚኒስቴር አስታውቋል። ኢትዮጵያ የምስራቅ አፍሪካን የካራቴ ሻምፒዮና ልታካሄድ መሆኑ ተገለጸ። በኢትዮጵያ ካራቴ ፌዴሬሽን አዘጋጅነት ኢትዮጵያ የምስራቅ አፍሪካን የካራቴ ሻምፒዮና ከዲሴምበር 22 እስከ 26 2025 ለማካሄድ ዝግጅት እያደረገች መሆኑን ፌዴሬሽኑ አስታውቋል። ሻምፒዮናው በማዳጋስካር ሊካሄድ ታስቦ የነበረ ቢሆንም በሀገሪቱ ወቅታዊ የጸጥታ ችግር ምክንያት ኢትዮጵያ እንድታዘጋጅ መመረጧ ተገልጿል። ኢትዮጵያን ጨምሮ 14 ሀገራት ለመሳተፍ ማረጋገጫ የሰጡበት የምስራቅ አፍሪካ ካራቴ ሻምፒዮና ከውድድር ባሻገር የአሰልጣኞች ስልጠናና የዳኝነት ስልጠና እንደሚሰጥበት ፌዴሬሽኑ አስታውቋል። በቻይና በተካሄዱ የማራቶን ውድድሮች ኢትዮጵያውያን አትሌቶች አሸነፉ። በቻይና በቤጂንግና በወንዙ በተካሄዱ የማራቶን ውድድሮች በሁለቱም ጾታዎች ኢትዮጵያውያን አትሌቶች አሸንፈዋል። በቤጂንግ በተካሄደው ማራቶን ውድድር በወንዶች ለሚ ብርሃኑና ደሳለኝ ግርማቸው አንደኛና ሁለተኛ ሆነው ሲያሸንፉ፣ በሴቶች አንችናሉ ደሴ አንደኛ፣ ቁፍቱ ጣይር ሶስተኛ ደረጃን ይዘዋል። በወንዙ የማራቶን ውድድር ደግሞ በወንዶች ጫሉ ደሰው፣ በሴቶች ሩቲያጋ ቀዳሚ በመሆን አጠናቀዋል። የአውሮፓ ቻምፒዮንስ ሊግ አራተኛው ዙር መርሃ ግብር ጨዋታዎች ነገና ረቡዕ ይደረጋሉ። የነገው መርሃ ግብር ምሽት 2:45 ላይ ናፖሊ ከኢንትራ ፍራንክፈርት እና ስላቪያ ፕራግ ከአርሰናል በሚያደርጉት ጨዋታ ይጀምራል። ሊቨርፑል ከሪያል ማድሪድ፣ ፒኤስጂ ከባየር ሙኒክ፣ ቶተናም ከኮፐንሃገን፣ ጁቬንቱስ ከስፖርቲንግ፣ አትሌቲኮ ማድሪድ ከዩናይትድ ሴንት ጊሎስ፣ ቦዶ ግሊምት ከሞናኮ እና ኦሎምፒያኮስ ከፒኤስቪ ደግሞ ነገ ምሽት በተመሳሳይ 5 ሰዓት ላይ ይጫወታሉ። የረቡዕ መርሃ ግብር ቃራባግን ከቼልሲ እና ፓፎስን ከቪያሪያል ምሽት 2:45 ላይ ሲያገናኝ ማንቸስተር ሲቲ ከዶርትሙንድ፣ ኒውካስል ከአትሌቲክ ቢልባኦ፣ ክለብ ብሩጅ ከባርሴሎና፣ አያክስ ከጋላታሳራይ፣ ቤኔፊካ ከሊቨርኩሰን፣ ኢንተር ሚላን ከካይራት እና ማርሴይ ከአትላንታ በተመሳሳይ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። በ3 ሳምንት ጨዋታዎች ፒኤስጂ፣ ባየር ሙኒክ፣ ኢንተር ሚላን፣ አርሰናል እና ሪያል ማድሪድ ሶስቱንም ጨዋታዎች በማሸነፍ ከላይ ሲቀመጡ፣ ቤኔፊካና አያክስ አምስተርዳም ሁሉንም ጨዋታዎች የተሸነፉ ቡድኖች ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥቅምት 24 2018 ዓ.ም ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ